ሁሉም ሰው በራሱ ውብ ነው የሚለውን አባባል ቢያስማማንም ያንን ያለውን ውበት ግን እንዴት አስጠብቆ ይቆያል የሚለው ጥያቄ ማስከተሉ አይቀሬ ነው። ስለ ውበት አጠባበቅ የተረዱ እንደ ፍላጎታቸውና አቅማቸው በየደረጃው እንደ ባህላዊና ዘመናዊነታቸው ዕለት ተዕለት ይከውኑታል ውበት መጠበቃቸውን። ያም አለ ግን ብዙዎች ውበት መጠበቅ የሚጀምረው ከንጽህና ነው በሚለው ይስማማሉ። የማይስማሙ ይኖሩ ይሆን? መልሴ አላውቅም ነው። ማይስማማ ካለ ውበትን መጠበቅ ለምን ያስፈልጋል ብትባሉ መልሳችሁ ምን ይሆን? እንግዲህ በዚህ አጋጣሚም መተዋወቅ ይሆናልና ውበትን መጠበቅ ለምን ያስፈልጋል? ጎናችሁ ካለ ሰው ጋር ለምን ውበትህን ትጠብቃለህ? ለምን ያስፈልጋል? መልሱን ትሰጣጡና ከዚያ በኋላ ግን እኔ የምዘረዝራቸው ውስጥ ካለ አለ፣ ከሌለ ግን የእናንተን በኋላ ወስዳለሁ። እስኪ ዶክተር ከአጠገብህ ካለችው መምህራችን ጋር ውበትን መጠበቅ ለምን ያስፈልጋል? ጎን ለጎን እስኪ አንድ ጊዜ ስለዚህ ጥያቄ እናውጋ። ውበትን መጠበቅ ለምን ያስፈልጋል? በዛውም መተዋወቂያ ይሆነናል እኮ ጎን ለጎን ውበትን መጠበቅ ለምን ያስፈልጋል? ውበትሽን ለምንድን ነው የምትጠብቂው? በሏት። ውበትህን ለምንድን ነው የምትጠብቀው? በሉት። ጎናቸው ያለው በአጭር መልስ ይስጣቸው። ከፕሮፌሰር ዞን ጋር አውራሽ ኮሪያኛ ለምንሽ ለማልችል ከዶክተር መሳይ ጋር አወራሽ። እሺ፣ እስካሁን ኮሪያኛ ለምንሽ ትንሽ መለዳለሽ። እሺ፣ አመሰግናለሁ። ትነግሩኛላችሁ፣ ግን እስኪ እኔም ማስበው ትንሽ ወደ እናንተ ልላክ። ውበትን የምንጠብቀው በተፈጥሮ የተቸረነውን ውበት የበለጠ ለማድመቅ ነው። ስለ ራሳችን ጠንቃቃ መሆናችንን ለማሳየት ነው። ለሌሎች ከሌሎች በውበታችን ጎልተን አይን ውስጥ ለመግባት ነው። የራሱ ውበትን የሚጠብቅ ሰው ከራሱ አልፎ ለፍቅረኛው ወይም ለፍቅረኛዋ፣ ለትዳር አጋሩ ወይም ለትዳር አጋሯ፣ ከዚያም ባለፈ ለቤተሰብ ውበት ነው። ግን ለውበትን የሚጠብቁ ሰዎች የራሳቸውን ውበት ሲጠብቁ አብረው በዚያው ጤናቸውን የመጠበቅ ልምምድ ይታይባቸዋል። ግን ለውበትን መጠበቅ ከራሳችን ባለፈ በሌሎች እይታ ውስጥ ስለሚገባ ለተግባቦት አንዱ ቀላል መንገድ ነው። ሰው ራሱን ሲያከብር ከሚተገብራቸው ነገሮች ውስጥ አንዱ ከንጽህናው ጀምሮ ውበቱን ይጠብቃል፣ ሰውነቱን በክብር ይንከባከባል። ሰዎች የራሳቸውን ውበት ሲጠብቁ ስለ ራሳቸው ጥሩ ስሜት ይሰማቸዋል። ይህም በውስጣቸው የራስ መተማመን እንደሚጨምሩ ይታመናል። ውበቷን ወይም ውበቱን የሚጠብቅ ሰው የተስተካከለ ተክለ ሰውነት፣ ጥርት ያለ ቆዳ፣ በአጠቃላይ ለአይን የሚማርክ መልክ እይታ እንዲኖረን ስለሚያደርግ አንድም በስፖርት አንድም ውበትን በመንከባከቢያ መንገዶች ይከናወናል። ያኔ በማህበራዊ ግንኙነት ውስጥ አዎንታዊ ተጽዕኖ እንደሚፈጥር አያጠያይቅም። ማለት እንደኔ ማለት ነው። ውበቱን የሚጠብቅ ሰው በተለይ ቆዳ የሰውነታችን ዋነኛው አካል እንደመሆኑ ፀሐይ፣ ጨረር፣ አቧራ፣ ነፋስና የመሳሰሉት ለቆዳ ችግር ከሚፈጥሩ ነገሮች ዋነኞቹ እንደመሆናቸው እነዚህን በመከላከል ውበትን ማስጠበቅ ማስቻል ግድ ነው። ወደ ዋናው መጣው። ደግሞ ያች የማንፈልጋት እርጅና የሚባል ነገር ሳይመጣ ከወዲሁ ምልክቶቹ ሲታዩ ቅድመ መከላከልና ውበትን እንደተጠበቀ ማቆየት አሪፍ ይመስለኛል። ሁሌ እንዲታዩ አይነ ግቡ እንደሆኑ መቆየትን የማይወድ ይኖር ይሆን? ከእናንተ መልስ
ያልመለስኩት ካለ በኋላ በትንሽ ወረቀት ላይ አጠገባችሁ ወረቀት እንዲያመጡ ልካለሁ። በወረቀት ላይ ጫር ጫር አድርጋችሁ ትልኩልኛላችሁ። እንግዲህ የተሰማኝን ነው። ምን ይሄ ሁሉ አስባለ ትሉኝ ይሆናል። ወድጄ አይደለም። የረጅም ዘመን የሙያ ጓደኛዬ እንደወለችልኝ ከ2 ሳምንት በፊት ታሜ በል የዛሬ 20 ቀን አካባቢ አንድ ዝግጅት አለኝና ፕሮግራሙን ባንተ ትቼዋለሁ አለች። የምር ደስ አለኝ። ምክንያቱም ቲጂ በጣም ብዙ ጓደኞች አሏትና እኔ ስመረጥ እንዴት ደስ አይለኝ። ደስ አለኝ ቲጂ፣ እውነት እዚህ ቦታ እንድቆም ስለመረጥሽኝ ከጓደኞች መሃል እግዚአብሔር ያክብርልኝ። ተዋናይት፣ አዘጋጅ፣ ጋዜጠኛ፣ አሁን ደግሞ ነጋዴ አርቲስት ትዕግስት ግርማ። ቲጂ እንኳን ለዛሬው ቀን በሰላም አደረሰሽ። መቼም የቲጂ ፕሮግራም ላይ ተገኝተን ትንሽ ስለ ቲጂ ባልል ስለ ውበት የሁሉ አውርተው ትሉኛላችሁና ጥቂት ስለ ቲጂ ቆንጠር አድርጌ ነው። ትዕግስት ግርማ ቲጂ ፍልቅልቋ የልጅነትና የወጣትነት እድሜዋን ተሻግራ የኪነ ጥበብ ሙያ ማለትም ተዋናይነት ነይ ጥሪሽ እዚህ ነው ብላ ሹክ ብትላት ሰክረት ብላ ፋዘር ቤት የክብር ዶክተር ተስፋዬ አበበ ክበብ ተገኘች። ከሁሉም ወጣቶች ጋር ተግባቢ፣ ሳቂታ፣ ትወና ቢሏት ትወና፣ ዘፈን ቢሏት ድምፃዊነቷን ማን ይቻለው በክበብ ውስጥ አረጋገጠች፣ ደመቀች፣ ታየች። ፋዘርን እንትፍትፍ ብሎ ወደ ቲያትር ቤትና ወደ ፊልም ሸኛት። ከዚያ በኋላማ ማን ያዛት? ወደ ፕሮፌሽናል መድረክ ከመጣች በኋላ ፍቅር የትና የት፣ የ13 ወር ጸጋ፣ የምሁሩ ፍቅር፣ ጣምራ ስለት፣ ብር አምባር፣ የበዓል እንግዶች፣ ገጽ 2ና ሌሎችም የመድረክ ስራዎቿን ታዳሚዎቿን ማስደመም ጀመረች። በትወናዋ ወደ ፊልም ኢንዱስትሪውን በመምጣት ባለስልጣኑ፣ እኔ ዳይሬክተሯ ስለነበር እደግመዋለሁ፣ ባለስልጣኑ አይዳ፣ ሂሮሺማ፣ ፍላሎት፣ አላዳንኩሽም፣ ወደ ገደለው፣ ስሞት እንዲመቸኝ፣ የማያልቀው መንገድ ከፊልሞቹ ከሰራቻቸው ጥቂቶቹ ናቸው። በሀገራችን የቴሌቪዥን ተከታታይ ድራማ ስማቸው ገኖ አሁንም ድረስ የማይረሱት ገመና 2ና ሞጋቾቹ ላይ የትወና አቅሟን አስመስክራለች። በተመልካች ዘንድም የተጨበጨበላት ናት። እናንተም እስኪ አንድ ያክብሩልኝ ቲጂ። እረፍት የሚባል ነገር አትወድም እና የማታርፈውም ቲጂ ድንገት ባልጠበቅናት መንገድ ከተፋለች። በስራው ላይ ለረጅም ጊዜ የቆየች ያህል ገና ከጅምሩ ተወዳጅነት ያተረፈችበትን በአባይ ቲቪ ቶክ ሾው ላይ ብቅ አለች። ሁላችንም በዝግጅቷ ቁጭ ብድግ እያደረገች በክብር አስተናገደችን። እናመሰግናለን። ቲጂ መች ታርፍና ዩቲዩብ ስራዋንም ጎን ለጎን ታቀላጥፈዋለች። ብርቱ፣ ጠንካራ የሚለው ቃል ያንስብኛልና የስራ ፍቅሯን፣ ጥንካሬዋን፣ ጽናቷን፣ ሙያ አክባሪነቷን በአንድ ላይ የሚገልጽ ቃላት አጥቻለሁና ልክ እንደ ቅድሙ ማስታወሻው ላይ እናንተም እንዲህ ብትላት ብላችሁ ሰይሙልኝ። ለኔ ቃል አጥቼ ነው። ደግሞ ልንገራችሁ፣ የመጨረሻው አራዳ ናት። አራዳ ማለት ቤቱን የሚጠብቅ ነው። ቤቱን ትቶ አራዳ ከቤቱ ይጀምራል። ቲጂ አራዳ ናት። ይሄ ብቻ መሰላችሁ? ሁልጊዜም ከአንደበቷ የማትነጥላቸው ቤተሰቧን እንደ ሚስትና እንደ እናትነቷ ጊዜ ሰጥታ ከላይ የዘረዘርኩላችሁን ስራዎች በትጋትና በስኬት እያጠናቀቀች አሁንም በቃኝ አትልም። በማህበራዊ ኑሯ ያለባትን ኃላፊነት ለመወጣት ደግሞ እርዳታ፣ እገዛ ለሚያስፈልጋቸው ግለሰብ ይሁን ተቋም ለማገዝ ባላት ጊዜ ሁሉ ተፍ እያለች የሚጠበቅባትን ኃላፊነት በብቃት የምትወጣ የጥበቡ ቤተሰብ እንደሆነች በሙሉ አንደበቴ የምመሰክርላት ረጅም ዘመን አብረን ባገለገልንበት ሜሪ ጆይ
አብሬ ስላየኋት ነው። ሜሪጆ አምባሳደር ነበረች። ሌሎችም 3 የበጎ አድራጎት ተቋማት በአምባሳደርነት አገልግላለች። በማገልገል ላይም ትገኛለች። ቲጂ ብዙ ነገር ናት። ብዙ አቅም አላት። ይህንን የካበተ ትልቅ ስሟን እንዲሁም በአፍቃሪዎቿ ዘንድ ያላትን ተቀባይነት ይዛ እነሆ ጋን በጠጠር ይደገፋል ሆነና ከዋናው ሙያዋ ጎን ለጎን እንግዲህ በእንግሊዘኛው አፍ ሳይድ ቢዝነስ እንደሚባለው አስባ አጥንታ አቅዳ ወደ መሬት በማውረድ ደረጃውን የጠበቀ የውበት መጠበቂያዎች ከሀገራችን ጋር ታሪካዊ ወዳጅነትና ቁርኝት ካላት ኮሪያ ሀገር ስመጥር ከሆነ የውበት መጠበቂያ አምራች ከሆነ የሥራ ኩባንያ ጋር የሥራ ግንኙነት በመፍጠር ዛሬ ይኸው በተከበራችሁት ወዳጆቿ ፊት የምርቶቹን አይነት ስራ መጀመሯንና የፊርማ ስነ ስርዓቷን ልታከናውን ተዘጋጅታለችና እስኪ ሁላችሁም በጭብጨባ እንኳን ደስ አለሽ በሉልኝ። እኔ በዚህ ተሰፍሮ በተሰጠኝ ደቂቃ ስለ ቲጂ ይሄን እንዳልኩ ስለ ዛሬው ቀን ደግሞ እባክሽ አርቲስት ትዕግስት የሚለው ባልን እንዳትቀየሚ ቲጂ ስለለመደብኝ አሁን ፎርማል ማለት ያስቸግረኛል። ስለዚህ ቲጂ እባክሽ ወደዚህ መጥተሽ ስለ ዛሬው ዕለት መልእክት እንድታስተላልፊ በአክብሮት ጠይቃለሁ። አመሰግናለሁ። ጎን ለጎን የሚሄድ ስራ ነው። ግን ያው በአዲስ መልክ መታለች። ነጋዴ ልትሆኑ በቅርቡ ስቴሽን ቢ የሚባል እንግዲህ ማከፋፈል ጀምራለች ማለት በቅርቡ ሰዓት ዛሬ ይችላል ማከፋፈል መጀመሪያ ለሚወዱኝ ሰዎች በሙሉ አብስሬያለሁ ማለት ነው። ነጋዴ ግን አርቲስት ነኝ ማለት ነው። እንግዲህ ጎን ለጎን ነው አብሬ የሚሄደው ማለት ነው። በጣም ደስ ብሎኛል። ዛሬ የዛሬዋ ቀን ለኔ በጣም ልዩ ቀን ናትና ደስ ብሎኛል ስለመጣችሁ። የቆዳ ምርቶች ላይ እና ተያያዥ ምርቶች ላይ ነው ምንድን ነው ፍላጎት ነበረሽ ይሄን የመረጥሽው? ከንግዲህ የኛ ሙያ በብዛት ይሄ እስኪ ቆዳችንን እንቀባው ለማስረፈር እንጠቀማቸዋለን። ስለዚህ ብዙ ጊዜ በሜካፕ ሊጎዳ ይችላል። ስለዚህ ቆዳችንን እንዳይጎዳ የምንመግበው ምግብ ከመገብን ማንኛውንም ሜካፕ ላይ ብንጠቀም ቆዳችን ላይ ይጎዳ ይችላል። ስለዚህ ሜካፕ መቀባታችን ከስራችን ጋር አብሮ የሚሄድ ከሆነ ቆዳን መመገብ ደግሞ እኔ ከታች በመገብ ከላዩ ላይ እንደዚህ ሜካፕ ስንቀባ ቆዳችን ያማረ ይሆናል፣ የምንቀባው ነገር ያማረ ይሆናል። ስለዚህ ከሙያችን ጋር አብሮ የሚሄደው ሜካፕ መቀባታችን ካልቀረ ቆዳችንን ጤናማ ማድረጉ ደግሞ ኮንሰርን ያደርገኝ ስለነበር ለምን ቆዳችን አንከባከብም? ሴት ደግሞ ከ30 እና ከ40 በኋላ ደግሞ እንዘጫለን አለ አይደል? እንደዚህ ነገር ስለማይጠፋ ቆዳችንን ብንከባከብ ቢያንስ ባለን እንዲቆይ ማድረግ እንችላለን የሚለው ታሪ ስላለ ከሙያችን ጋር አብሮ የሚሄድ ስለሆነ ነው ኢምፖርት ነው የሚያደርገው። ያንቺ ድርጅት ምንድን ነው ምርቶቹ? 6 አይነት ምርቶች ናቸው ያሉት። ኢምፖርት ነው የምናደርገው 6 ምርቶች እኔ ጋር ብቻ ነው ማስመጣው። እኔ ብቻ ነኝ ብቸኛ አስመጪ በኢትዮጵያ እኔ ብቻ ነኝ። ምንም እንዳያችሁ ኮሪያ ከመጣች ጋር የፊርማ ስነስርዓት አድርገናል። እኔ ጋር ብቻ ነው የሚገኘው ማለት ነው። ስለዚህ ወደፊት ደግሞ ቅድምም እንዳያችሁ ዲስፕሌይ ላይ ሽቶች አሉ፣ የቦዲ ሎሽኖች አሉ። እነሱ መምጣታቸው አይቀርም። መጀመሪያ ያሳሰብን የቆዳ ስለሆነ የቆዳ ላስመጣና ከዛ ቀጥዬ ይሄ ከውጭ ሆነ ወይም ሽቶችን ቀጥዬ አመጣለሁ ብዬ ስላሰብኩ ነው ቆዳ የሚያሳስበው መጀመሪያ ያስመጣ ማለት ነው። ስለዚህ 6 ምርቶች ነው እንግዲህ ዛሬ ነው ማለት ነው። የጥራት ሁኔታ በኢትዮጵያ የሚመለከተው ተቋም ጋር ረጅም ጊዜ ወሰደብኝ። እሱ ነው ኮሪያ ምርቱን አስመጥቼ እስከሚያፍርስ የነበረ ፕሮሰስ ነበረ። እውቅና ካገኘ በኋላ ነው ወደዚህ ያስመጣው። ሰብረው ጊዜ ወሰደው ነው እሱን የማስመርመር ላይ ነበረ። ምክንያቱም ከአሁን መቶ የማያውቅ ነበረ ምርቱ። ስለዚህ ከመጣው መምጣት ካልቀረ ምን አይነት ምርት ነው የመጣው፣ እንዴት ነው የመጣው፣ ለእኛ ሀገር ይስማማሉ የሚል በደንብ ጥራቱን በጠበቀ መልኩ ተቀባይነት አግኝቶ ነው እንግዲህ ለዛሬ ለበቃ ነው። ኮሪያዎች ምርቶቻቸው የተለየ ነገር ስናለው እንደው በልዩነት የኛ ምርት ይሄ አለው የምትይው ነገር ካለ ብዙ ጊዜ የኮሪያ ምርቶች ለቆዳ አሪፍ ናቸው። ሌሎች ምርቶቻቸው በኮሪያ በምርታቸው ይታወቃሉ። እኔ ስቴሽን ቢ የተባሉን ስታቸው የኮሪያ ምርት አሪፍ እንደሆነ መጀመሪያ እውቀቱ ነበረ። ከዛ በኋላ ስቴሽን ቢ ደግሞ የመረጥኩት ይቺ ፕሮፌሰሯ ዛሬ ለአሁን ያስደረገችው ወይም ኮሪያ ድረስ የመጣችዋ ፕሮፌሰር የኮሪያ ልያዥ የስኪንኬር ፕሬዚዳንት ነበረች። ለረጅም ዓመታት የሁሉንም እዛ ኮሪያ ይመርት የነበሩት ስኪንኬር ፕሬዚዳንት ስለነበረ እሷ የራሷን ስቴሽን ቢ ላይ ያመረተች ማለት ነው። ስለዚህ ከነበሩት ኢንግሪዲየንቶች በተሻለ መልኩ አብዴት አድርጋ ነው ማለት ነው። ለዛ ነው ይህንን ስቴሽን ቢ የሚባለውን የመረጡት ማለት ነው። ለዛ አመሰግናለሁ። ስለ ከበባችሁ አመሰግናለሁ። ቴንኪ በጣም